ሰላም አማኒ መጀመሪያ ሰላም የኔ ጥያቄ እንትን ላይ ነበር ዘፍጥረት 6:3 ላይ 22-24 ያለውና ትንሽ እንትኑን ስላል ኪሩቤል ተዘጋች እንትን የህይወት ዛፍ ያለባትን በኪሩቤል ተዘጋ የሚለው ጋር ከሰዎች ጋር ሳወራ እንዴ የሆነ መጽሐፍ አለ መሰል አሁን ሰሞኑን የቆየ ነው አረ ምንድነው የሆነ መጽሐፍ አለ ጠፋኝ ርዕሱ እና ዛጋ ተዘግቷል ገነት እዚህ እኛ ጋር ናት ምናምን የሚለው ነገር ጎጃም ውስጥ ምናምን የሚለው ነገር ዛጋ ጥያቄ ፈጥሮብኝ ነው አንድ ሁለተኛ ደግሞ የጎጃሙ አፕዴት ተደርጓል አሁን እኛ አካባቢ ነው ያለው 40 ምንጭ ነው ያለው እሱ ነው ጥያቄሽ ናይ ነው ሳይሆን አንዲ ሳወራቸው ሁለተኛ እንትን አሉኝ ዘንዶ የዘንዶ አናት ለኢትዮጵያ ሰዎች ምናምን የሚለው አለ አይደለ መዝሙር ላይ እሱ የዘንዶውን አናት ለኢትዮጵያ ሰዎችም እንጀራቸውን ሰጣለ ምናምን እና ትንሽ እቺኛዋን ነው ሁለተኛ ደግሞ እንትን ላይ ዘፍጥረት 6 ላይ ያለውን ትንሽ ብታስረዳይ ብዬ ነው ዘፍጥረት 6 ላይ ያለው ቪዲዮ የሰራሁት አለ ዩቲዩብ ላይ ገብተሽ ወደ ኋላ ሄደሽ ቼክ አድርጊ ኔፍሊም እና እግዚአብሔር ልጆች በሚል ቪዲዮ አስቀምጫለሁ የዘፍጥረት 6ቱን ሁለተኛውን ግን ይሄ ምንድነው ገነት በኪሩቤል ተዘግታለች ምናምን ያ ከገነት አስወጣቸው ደን ኪሩቤልና የሚገለባበትን ሰይፍ አኖረ ተመልሶ እጃቸው እንዳይዘረጉ ከህይወትም ዛፍ እንዳይበሉ ይላል ስለዚህ ወጥተዋል ምድር ላይ ናት ምድር ላይ ናት ያለችው ግን ፎር ሹር እዚህ ጋር ናት ተብሎ ሊወራለት አይችልም የቱ ጋር እንዳለች ምንም ሊወራለት አይችልም ለዚህ ነው ጣና ነው ጎጃም ነው መቀሌ ነው አክሱም ነው እየተባለ ያለው ለዛ ነው ሹር ተደርጎ የተነገረ ነገር ስለሌለ ግን አቅጣጫውን ባይብል ላይ በተቀመጠበት መልኩ ኦኬ አቅጣጫው ለምሳሌ ጊዮን አለ ፊሶን አለ ኤፍራጥስ አለ ምናምን እነዚህ ወንዞቹ ማለት ነው እነሱ መጥተው ያጠጧቷል ስለሚል እነሱ ወንዞች አሁንም ስላሉ ደን የወንዞቹ አቅጣጫ ሄዶ ሚት የሚያደርጉበት ያጠጡታል የተባለበት አቅጣጫ ቢብሊካል መጽሐፍ ቅዱሳዊ ጂኦግራፊው ሲሰራለት ሆኖ የተገኘው ሚድል ኢስት ላይ ነው የሚሆነው ከረንት ዴይ ወደ ኢራቅ ምናምን አካባቢ ማለት ነው ኢራቅ ጂኦግራፊው እንደዛ ነው የሚሆነው እንደው ቦታው ከተፈለገ ግን ያው ምን ማድረግልንም ለምን ኢራቅ ቀርቶ እንዳልኩሽ እዛ ጎጃም አይሆንም ምን ያደርግልናል እኛው ምን ያደርግልናል በአዲስ አበባ ኮንሽ በ15 ቀን አንዴ ውሃ መምጣትን ከልክሏል ወይ ገነት እዚህ ጎጃም ሆኖ ከልክሏል ወይ ታክሲ ሰልፍሽን አጥፍቶልሻል ወይ የኑሮ ውድነትሽን አስተካክሎልሻል ምን ያደርግልሻል ምንም እኮ ያደርጋል ምንም አይና ያ ሶ የትም ይሁን አያገባንም እኛ በጉ ይምጣልን ክርስቶስ ይምጣልን የሱን ፊት እንየው እርሱን እናምልከው እሱ ወደ ሄደበት ያው በጉ ወደ ሄደበት ሁሉ ይከተሉታል ስለሚል ራእይ 20 ላይ መሰለኝ ራእይ 26 or 23 ላይ እና በጉ ወደ ሄደበት ሁሉ ይከተሉታል ስለሚል እሱን ልንከተለው ያብቃን እኔ ፎርዳት ማተር ኦልሬዲ እዚህ ምድር ላይ ነበረች ገነት እዛ መልሶ ያስገባናል ምናምን ቢባል ይደብረኛል ሁላ አዳም ሰርፕራይዝ ዳይሆንም ማለት እኮ ነው እንዴ የቀድሞ ቤቴ ያቹትና ሔዋን የቀነጠሰችው ዛፍ ራሱ ያቹትና ምናምን እያለ ማለት እሱም ያቀበት ቤት ነው ተመልሼ የሚሄደው እና አይዱና ኬር እዚህ ሆነ እዛ ሆነ ምናምን ኬር አላደረግም እኔ ዋናው የህይወት ዛፍ የሆነው ኢየሱስ ክርስቶስ እሱ ማዕከል በሆነባት በዛች ቦታ መገኘት ነው ፈልገው ደን እሷ የምርም የቀደመችው ቦታ ይመልሰናል ከሆነ እኔ ቦታው ጋር ችግር የለብኝም ዋናው ክርስቶስ እዛ አለ ወይ የሚለው ሴንስ የሚሰጠኝና ያ አይ ቲንክ እሱ ነው መሰለኝ ጥያቄሽ ግን አንድ ደግሞ መዝሙር 82 ጋር 6 ጋር ያለውን ትንሽ ምን የሚለው እኔም እናንተ አማልክት ናችሁ ሁላችሁም የሌሉ ልጆች ናችሁ ሶ እዛ ላይ ጥያቄሽ ምንድነው አይ እንዲሁ እንትኑን ኮንሴፕቱን አልተረዳሁትም በራሴ እንዲሳነው እሺ እዛ ክፍል ላይ ለእስራኤል ገዢዎች የተነገረ ነው ፈራጆች ህዝቡ ላይ እንዲፈርዱ እግዚአብሔር ስልጣን የሰጣቸው
ኃይለኞች ወይ ኤሎሂምስ ነው የሚለው እዛ ጋር አማልክት ናችሁ አልኳችሁ የሚልበት ላይ ኃያላን እንደማለት ነው። በህዝቡ ላይ የምትፈርዱ ደን ህግን አዛባችሁ፣ ለድሃው አልፈረዳችሁም፣ ለመበለቶች አልፈረዳችሁም፣ ስለዚህ ምድር ተናወጠች ምናምን የሚልበት ክፍል ነው። ከዛ እግዚአብሔር ደግሞ በአማልክት ጉባኤ መካከል ይቆማል። በእነዚህ ገዢዎች አማልክት ተብሎ በተጠሩ ጋድስ ተብሎ ይጠሩ በእነሱ መካከል ይቆማል፣ ፍርድን በእነሱ ላይ ያደርጋል። እንደ ማንኛውም ሰው ትወድቃላችሁ ይላል ክፍሉ ሙሉ ካነበብሽ። ስለዚህ እናንተ ላይ መልሶ እግዚአብሔር ይፈርዳል ነው። ስለዚህ ገዢዎች ላይ የሚደረግም ፍርድ የሚያሳይ ክፍል ከእግዚአብሔር ቃል መጥቶላችኋል የሚለውን ኤግዛክትሊ በተለይ ዮሐንስ 10:34 ይዘን ሄደን ከፈታን እንዴት መፍረድ እንዳለባቸው እግዚአብሔር ጥበብ እንደሰጣቸው፣ እንዴት ህዝቡን ማስተዳደር እንዳለባቸው ሞገስ እንደሰጣቸው፣ ቃል እንደመጣላቸው የሚናገር ነው የሚሆነው። እነሱ ከእግዚአብሔር ቃል ስለመጣላቸው አማልክት ብሎ ጠራቸው። ደን በእስራኤል ህዝብ ላይ ደግሞ ምን ነበሩ? ፈራጆች ነበሩ። ነገር ግን ስራቸውን በስርዓቱ እየሰሩ አልነበረም። ፍርደ ገምድል የሆነ ነገር ሲያደርጉ ነበረ። ፍርድን ሲያዛቡ ነበር፣ ሲበድሉ ነበረ ነው ክፍሉ እያለ ያለው። አማልክት ናችሁ ሲል you got a revelation from me ነው እግዚአብሔር እያለ ያለው። ከኔ መልእክትን ተቀብላችኋል፣ ከኔ መገለጥን ወስዳችኋል፣ ከኔ ትእዛዝን ወስዳችኋል፣ ነገር ግን በዛ መሰረት አልሄዳችሁም የሚል ክስን እያቀረበ ያለ ክፍል ነው ክፍሉ። እሺ ቃማዬ አመሰግናለሁ። ተባረክ። ገና ሰላም ይብዛላችሁ። እሺ ልዩ ወይ አማንዬ ሻሎም፣ እንዴት ነህ? እያወራሁ ሰላም ሰማኝማ። አይ እኔ ያኛው ልጅ እያወራ የራሴን ነገር ባህሬን አስታውሸው ወደ ጌታ እንደመጣው ማለት ነው። ያውንም በታድሶ ነኝ፣ ግን እሱ ያለውን ነገር ልመልስለትና የተወዛገብኩበት ጊዜ ነበረ። ልክ እንደሱ ማለት ነው። ስርዓቱ እዛ ይናፍቀኛል፣ እዚህ ጋር ደግሞ ህይወት ይናፍቀኛል። እና በቃ ግራ ግብት ይለን ነበረ። ኢየሱስ ህይወት እንደሆነ በደንብ ገብቶን ተረድተን ኢየሱስ ልክ እንደ ጳውሎስ ደማስቆ ሆኖ በፊት ለፊታችን ቆሞ ነው ያገኘን እና ከዛ ግን ስርዓቱ፣ ነጠላ አለባበሱ፣ የቤተ ክርስቲያን ስርዓት የሚፈጸመው ምናምን በጣም ይናፍቃኝ ነበርና ምንድነው የሚሻለን? እንዴት ነው የምናደርገው? ግራ ይገባን ነበርና ወደኋላ ለመመለስ በጣም ወደኋላ እንመለስ እንሂድ እንደዚህ ያል እኔ በትክክል እንዲህ የሚገርማ ማን እንደዚህ ሰው ምናምን መስክሮልኝ አይደለም ጌታን ያገኘሁትና በጣም ሃይማኖተኛ አለም ያልኩ ሃይማኖተኛ ነኝና ኢየሱስ ራሱ ስላገኘኝ የሆነ ፍቅር የሆነ ልቤ ውስጥ ቅርቅር ስላለ ወደዚህም ወደዛም እንዳልል የሚያደርግ ነገር አለ። ግን ያ ነጠላ መልበስ ያ ነጭ ለብሶ እንትን ማለቱ ደስ ይለኛል። እዚህ ጋር ስንመጣ ለምንድን ነው አለባበሳቸው ስርዓታቸው አለብኝ ማለት ነው። እና መጨረሻ ላይ ልክ እንደዚህ እያሰብን እያለ እኔ ጌታን ያገኘሁት አርሴማ ገዳም ውስጥ ነው። ጌታ ራሱ የተገናኘን ምስክርነት ብዙ ጊዜ መስከሬዋለሁ። እና ከዛ በቃ ብዬ አስነገርኩ ማለት ነው ቤተክርስቲያን። በቃ ልመለስ ነው ብዬ ልክ ከዛ እልልል ተብሎ ከበሩ ካስመታው በኋላ ጌታ በመንገድ ቆመ። ልክ እንደ መጀመሪያው ማለት ነው። እንዲህ አለኝ፣ ወደኋላ በምትል ነፍስ በሷ ደስ አልሰኝም የሚል ድምፅ ነው የሰማሁትና ከዛ በጣም ደነገጥኩኝ። እንደውም በምህረትን የተመለስኩት እያለቀስኩኝ የሆነ አላለ በፍቅር የሚይዘው ጌታ እንደገና ወደ ራሱ ነው እንትን ያለኝና አሁን ወንድሜ ሲናገር እዛ ጋም ስርዓቱን ይናፍቃል፣ ግን የሚበልጠውን ይዛሃል፣ ግድ የለህም። እዛ ጋ ያለው ስርዓት ብትመለስ ለብዙ ነጫጩባ ነው የምትሰግደው። በጣም ከባድ ነው። ብቻውን አታመልከውም። ብቻውን በቂ አዳኝ ገዢ የሆነውን ኢየሱስ የሞተውን ማንም ሰው ስለኔ ስለአንተ እናታችን አባታችን የሚወደን ሰው ቀራኔው ላይ አይንጠለጠልም እና እርቃኑን ስለኛ የተገረፈው ስለኛ የሞተው ኢየሱስ ብቻ ሊመለክ ይገባዋል። ሰላም ለኪ ቅዱስ ቤተክርስቲያን አምሳለ ኢየሩሳሌም ብለ ተሳልመ የምትመጣው ሳይሆን ተነክተህ የምትቀርበት ነው ኢየሱስና እዛ ጋር ክርስቶስ ተንሥአ እሙታን ወአቢ ወስልጣን ኮነ ፍስሐ ብላ ከዛ በማግስቱ ደግሞ ማርያም ተንሥአ እሙታን ትላለች ማለት ነው። ኧረ በኢየሱስ ክርስቶስ በታላቅ ስልጣን ሞትን ድል አድርጎ ተነስቷል ብለን እንዲሁ እንደቀረን
ይሄ በጉ ይመጣል የምንለው የምንጠብቀው መጥቶ ቢወስደን ይሻላል። አሁን በሙስሊሞች ራሱ መሐመድ ኢሳ ይመጣል አይደለም የሚሉት፣ ኢሳ ይመጣል ይላሉ። ኢሳ ከመጣ የሲኦልም የገነትም መክፈቻ የሚይዘው እርሱ ሲመጣ የትም ቢወስደን ይሻላል። ስለዚህ እኔ ይሄን ኢየሱስ ላይ ድግፍ በል ለማለት ነው፣ ለወንድሜ ልነግረው ነው። እና ተወዛግበን ስለነበረ እኛ ይኸውና በመስቀሉ ስር በድምፁ ራሱ በጠራን ድምፅ ተማርከን ቀርተናል። ስለዚህ ተሐድሶ ላልከው ደግሞ ተሐድሶ ውስጥ በጣም የሚገርም አምልኮ፣ የሚገርም ወርሺፕ፣ የሚገርም የጌታ መንፈስ አለ። ይሄ የሚዋሽ አይደለም። በደንብ ስርዓቱን ዝም ብለህ ወጣ ገባ ስለምትል እንጂ ድንቅ ነው። እዛም ያለው ያው የልሳን አንዳንድ ጊዜ ልሳን እንትን የወንበር መስበር ላይ ሊኖር ይችላል የሆነ ግን የእግዚአብሔር መንፈስ ደግሞ በሐዋርያት ስራ ላይ ስለ ልሳን በደንብ አድርጎ ያብራራልናል። መጠቀም ባለብን ደግሞ እዛም እንጠቀማለን እና ስላላየኸው ሊሆን ይችላል። ስለዚህ ወደ ጌታ መንፈስ ተመለስ ለማለት ነው። ጌታ ኢየሱስ ይባርካችሁ። ስላዳመጣችሁኝ ተባረኩ። አማን ጌት ሻሎም ተባረክ። ቴንክ ዩ። እስቲ እናጨብጭብላት ለእህታችን ልዩ። እሺ አሁን መታል። አሁን እንዳትወጣ ቀጥል። አሁን በጣም የሚገርም ነው። አሮን ነው እንዴት እንደማይሰማ አንደኛ ዮሐንስ ምዕራፍ 5 ቁጥር 16 እና 17 ላይ ባለው ሀሳብ ነው። ሞት የሚገባ ኃጢአት ማለት ምን ማለት ነው? እሱ ስላልገባኝ ነው። ወደኋላ እጄ በስልክ እያየው ስለነበር ነው አይ ቲንክ ሳይለንት የሆነው። ይቅርታ። አንተ ሀሳቡን ዝም ብለህ አትነግረኝም፣ እኔ ጥቅሱን ነግሬህ ነበር። ኦኬ አሁን እርግጠኛ ቁጥሩን ልሆን ብዬ ነው። መልካም። አንደኛ ዮሐንስ 5:16 ላይ 15 እና 16 ላይ ወንድም የሚል ቃል ስላለ ክርስቲያኖችን ነው አድረስ እያደረገ ያለው። ከዛ ሞት የሚገባው አለ። ሞት የማይገባውን ሲያደርግ ካያችሁ ጸልዩለት፣ ለእግዚአብሔር አሳልፋችሁ ስጡ፣ ጸልዩለት ይላል። ደን ሞት የማይገባውን ደግሞ የሚያደርግ አለ። እሱን ጸልዩለት አልላችሁም ነው የሚለው። በእግዚአብሔር እጅ ላይ ወድቋል ነው ማለት ናውስ ነው። ጥሩ ቃል እየፈለኩለት ነው። በቃ ናው ኢትስ ሚ ኤንድ ሂም እግዚአብሔር ሲል ማለት ነው። በቃ በእኔና በእሱ መካከል ነው ከዚህ በኋላ ያለው የሚልበት አይነት እንትን ተብሎ ሲተረጎም ነው ያነበብኩት። ምን ማለት ነው? ያንተ በክርስቶስ ቤተክርስቲያን ቪዚብል በሆነችው በምትታየው ህብረት በምታረግባት ኃጢአት ስለሆነ እየተወራ ያለው ማለት ነው። ለሞት የሚያደርስ ኃጢአት እየተወራ ስለሆነ፣ ስለዚህ በዛች ህብረት ውስጥ ያንተ ፕሬዘንስ ከጥቅሙ ይልቅ ጉዳቱ የሚያመዝን ከሆነ እንደ ጋንግሪን የሚዘዋወር አይነት ሄረሲ ሊሆን ይችላል። የስተት ትምህርት ማለት ነው። የላይፍ ዲኬ ሊሆን ይችላል። የህይወት ዲኬ ማለት ነው። ሞራል ዲኬ ሊሆን ይችላል። ከራስ አልፈ መንጋውን የመበጥበጥ አይነት ስቴፕ ውስጥ ካለና የማትመለስ አይነት ሰው ከሆንክ ይወስድሃል እንደማለት ነው። ይወስድሃል። አጠቅምም እዛ ጋር ያንተ መኖር ጉዳቱ ነው የሚያመዝነው። ስለዚህ አንተን ዞር አድርጎ ፍሎኩን መጠበቅ ማለት ነው። ድጋሚ ማስተካከል፣ ጋንግሪኑም ባለበት መግጨት ማለት ነው። ስለዚህ በእግዚአብሔር እጅ ላይ ወንድም ነው የተባለው። ስለዚህ ወንድም ከሆነ ወዴት እንደሚሄድ ይታወቃል ማለት ነው። ሲሪየስ ቅጣት የመጨረሻው ቅጣት ነው። እግዚአብሔር እንግዲህ ፍርድ ከእግዚአብሔር ቤት ይጀምራል ነው አይደል መጽሐፍ ቅዱስ የሚለው። ካይንድ ኦፍ ፍርድ ከእግዚአብሔር ቤት በዚህ አይነት መልኩ ይጀምራል ነው። እግዚአብሔር ይቀጣል፣ አሁን ይቀጣል። የምህረት ዘመን ነው፣ የምህረት ዘመን ነው። ግን ሲቀጣ በዘንድ ያን ዲስታንስ የማይጠቅም አይነት ደረጃ ለደረሰ አዞር በማድረግ በመግደል ማለት ነው። ግን ዮሐንስ እዚህ ጋር ሶሪ አማኔ ግን ዮሐንስ እዚህ ጋር ላይክ ለእኛ ነው አይደል ላይክ አጸልዩለት ሲል እኛ እንዴት ነው የምናውቀው? ማለት ያንን ሰው እንዴት ይሄ እንዲህ ነው ብለን መወሰን እንዴት ነው የምንችለው ነው? ምኑን መወሰን ማለት ሞት የሚገባውን ኃጢአት የሚሰራውን ላይክ አጸልዩለት ሲል ያንን ሰውኛ ይሄ ሞት የሚገባው ነው ብለን ማለት እንዴት ነው የምንችለው ነው?
ኮንሲስተንሲው ሊሆን ይችላል። እኔ ኤግዛክትሊ ይሄ ነው የሚል ነገር የለኝም እዛ ላይ። ኮንሲስተንሲው በዛ ነገር ላይ የሚጸናበት መንገድ አሮ ነው እንትኑ ምን ያክል ሊሆን እንደሚችል ማለት ነው። ሲሪየስነሱ ምን ያክል ሊሆን እንደሚችል ምናልባት ውጭ ላይ ሆኖ ይሄ ኪዝሞችን እየፈጠረ ያለ ሰው ከውጭም ሆኖ ማለት ነው። ለምሳሌ ነጥለው ገንጥለው ይወጡና ሰላም ይነሱ አለ ወርለ ከውጭ ነው እና ትጸልያለህ። ከዛ የሆነ ሰዓት ላይ ጀስት በእግዚአብሔር እጅ ላይ ትተዋለህ ነው ነገሩ። ዝም ነው የምትለው ደን እግዚአብሔር ዲል ያደርጋል። ኦኬ እኔ ግን ያሰብኩት ምን ብዬ ነው የተረዳሁት? ባካፕ ላምጣ እዚህ ላይ አሉ የአንደኛ ዮሐንስ መጽሐፍት ኮሜንተሪዎች አሉኝ እና ልጨምርልህ እዛ ላይ ቀጥል አንተ። አዎ እኔም ምንድን ነው ያሰብኩት ሜይ ቢ ለምሳሌ አሁን ጌታን ከተቀበሉ በኋላ በቃ መልሰው ደግሞ ሪጀክት ያደረጉና ሌላ አስተምሮ ውስጥ የገቡትን ምናምን ነው የመሰለኝ። ላይክ አሁን ለምሳሌ አንድ እስራኤላዊ ጌታን ከተቀበለ በኋላ አይ ይሄማ የውሸት ነው ምናምን ብሎ ወደ ነበረበት ሃይማኖት ቢመለስ እነሱ ያው በክርስቶስ ደም አያምኑ ማለት ነው። የፈሰሰው ደም ዝም ብሎ ተራ እንደሆነ ምናምን ነገር እና ምክንያቱም ሐሰተኛ ኢየሱስ ነው ብሎ ስለሚያምኑ ልክ እንደዛ ሪጀክት ያደርጉ ወደ ኋላ የተመለሱ ማለት መስሎኝ ነበር። እዛ ነው። እሺ እዚህ ጋር አዲሱ መደበኛ ትርጉም the whole other idea ይጨምራል። ከዛ ይዣለሁ እንዲያውም በእጅ ያለው አዲሱ መደበኛ ትርጉም ነው። እዚች ጋር የቤከርስ አንድ አለችኝ ከሱ ላይ ጨምርላለሁ ከ1 እስከ 3 ዮሐንስን የሚያብራራበት። ኦኬ የአዲሱ መደበኛ ትርጉም አይ ቲንክ ኮንቴክስቹዋል ይመስለኛል እና እኔ እንደዛ ሲፈታ ሌላ ቦታ ላይ አነበብኩ ይመስለኛል። ለሞት የሚያበቃም ኃጢአት በዚህ አውድ መሰረት ይህ አባባል የሚያመለክተው የክርስቶስን ስጋ መሆንና የግብረ ገብን ግዴታ የሚክዱ ሞራሊቲን የሚክዱ ማለት ነው። ሞራሊቲን የሚክዱ ኦር ግብረ ገባዊነትን ደን ኖስቲኮች ክርስቶስ በስጋ መጣ የሚለውን ትምህርት የሚክዱትን ኖስቲኮችን ነው። ይህ ኃጢአት ለሞት የሚያበቃ የተባለበት ምክንያት እውነትን ሆን ብሎ በመካድ አስነዋሪ ህይወትን መኖር ገንዘብ ስላደረጉ ነው። ንስሐ ያልተገባበት እንዲህ አይነቱ ኃጢአት መንፈሳዊ ሞትን ያስከትላል። አንዳንዶች ደግሞ ክፍሉ ስለ ስጋዊ ሞት የሚናገር ነው ይላሉ። ይኸውም አማኝ ኃጢአትን ቢያዘወትር እግዚአብሔር በሞት ይቀጠዋል። አየህ ሁለተኛዋ እኔ ሳወራ የነበረችው ማለች እና ይኸውም አማኝ ኃጢአትን ቢያዘወትር እግዚአብሔር በሞት ይቀጠዋል። አንደኛ ቆሮንቶስ 11:30 ላይ ያለውን ይዛል። ሁለቱም አመለካከቶች ወይም ሁኔታዎች ለሞት የሚያበቃ ኃጢአት የተባለውን በባህሪ ቀለል ያለ እንደሆነ ለሞት የሚያበቃ ኃጢአት የተባለው በባህሪው ቀለል ያለ እንደሆነ ይስማማሉ እያለ ይቀጥላል። ኖስቲኮችን የሚመለከት ነው ክርስቶስ በስጋ እንደመጣ። ምክንያቱም እዚህ አንደኛ ዮሐንስ ላይ ክርስቶስ በስጋ መጣ የሚለው ትምህርት የታመነ ነው ይላል አይደል? ገና ሲጀምር በዛ ነው። ስለዚህ እሱን ከካድክ በኋላ ምን ይቀራል? ትሞታለህ፣ በኃጢአትህ ትሞታለህ ነው። አንዱ እንደሱ ነው። ግን እኔ ሁለተኛው ነው የሚያስኬደው ብዬ ነው የማስበው። ለምን ሲባል ወንድም ነው ማንም ሰው ወንድሙ። ኖስቲኮቹ ወንድሞች አይደሉም። ያ እንዲያው በአጠቃላይ እዛ ሀሳብ ላይ ወንድም በሚለው ነው እያወራ ያለው ሀሳቡ። ስለዚህ ወንድሙ ብሎ ስለጀመረ የኖስቲኮችን ማስገባት ኢዝ እንትን ነው የሚሆነው፣ ኢንተርፖሌሽን ነው የሚሆነው። ጎትቶ ሌላ ሀሳብ አስገብቶ መናገር ነው የሚሆነው። እስቲ ከዚህ ደግሞ ቤከርስ ላይ ደግሞ ልጨምርልህ። አንደኛ ዮሐንስ እንደዚህ ይላል። ኢፍ ኤኒዋን ሲስ ፌሎ ብሊቨር ነው የሚለው እንግሊዝኛው ራሱ ሞር ያጠነክረዋል። እንደናንተው አማኝ የሆነ ማለት ነው ፌሎ ብሊቨር። እሺ እንደዚህ ይላል። አንተ ሰፋ ይላል እና ዋናውን ፖይንት አንተ ሁለት ገጽ ሙሉ ነው ያብራራው። እሺ እንደዚህ ይላል። ፈርስት ኦፍ ኦል ይሰፋል፣ ግን እየዘለልን ዋና ዋና ሀሳቦችን እናያለን። ፈርስት ኦፍ ኦል ብሊቨርስ አር ቱ ፕሬይ፣ አማኞች መጸለይ ያለባቸው። ሹርሊ ኢትስ አን አይረን ሃርድነስ ናት ቱ ፊል ፒቲ when we see souls redeemed by Christ's blood going to ruin. ካልቪን ነው እንደዛ ኮሜንት ያደረገው። እዚህ ክፍል ላይ እየተወራ ያለው ልክ እንደ ብረት መጠጠር፣ በቃ ድንጋይ መሆን አይነት
መጠጠር ውስጥ ያሉ አካላት ናቸው አማኞች ሆነው ናቸው ይልና not to feel pity when we see souls redeemed by Christ's blood going to ruin. አዎ እኔ ባልኩበት መሰረት እውነትም ካልቪኒስት ነኝ ትላለህ። ጀለስ በፈታበት መንገድ ነው የፈታሁት። ምንድን ነው ያለው? ይሄ ጆን ካልቪን ኮሜንተሪ ነው እና እንደ ብረት የጠጠረ የመመለስ ልብ የሌለው ሰው ከሆነ ለእንደዚህ አይነቱ ሪሞርስ ማሳየት እንደሌለብን አዘኔታ ማሳየት እንደሌለብን እና በእግዚአብሔር እጅ ላይ መተው እንዳለብን እየተናገረ ነው ያለው ይላል። prayer for erring community member is as old as Abraham and Moses. ያ በዘፍጥረት 18:23 በዘፍጥረት 27 ዘጸአት 32:9 መሰረት በእነ አብርሃምና በእነ ሙሴ ዘመንም ከአካባቢው ከማህበረሰቡ ከኮሚኒቲው ለሚወጡ አካላት መጸለይ የተለመደ ነው። The one who sees sin is to make request or petition. ኃጢአት እየተደረገ እንዳለ ያየው ሰው ልመናን ጸሎትን ማቅረብ አለበት ለዛ ሰው ማለት ነው። not point fingers ጣቱን መጠቆም የለበትም። turn a blind eye initiate gossip ወሬ ማስነሳት or bask in the feeling of superiority ከገሌ እኮ ነው ይሻላል ምናምን። ስለዚህ እጅ ምን መጠቆም የለበትም ምናምን ማለት ነው። እንደዛ ይላል። ምንድነው ማድረግ ያለበት? መጸለይ ነው ያለበት እና ራሱ እንዳስበለጠ ቅዱስ እንደሆነ በእገሌ ድካም አንተ ቅዱስ እንደሆንክ ማሰብ የለብንም። future tense verb has the weight of an imperative ምናምን ቴክኒካል ነው ኤግዜክቲካል ኮሜንተሪ ስለሆነ ማለት ነው። እሺ prayer for transgression whether one's own or those of others is a basic to Christian faith and Lord's prayer ይላል። በጌታ ጸሎት ውስጥም በክርስቲያን ህይወት ውስጥም መገኘት ያለበት ለራስም ድክመት ለራስም ኃጢአት ሆኖ ለሌሎች ወንድሞች መጸለይ ክርስቲያናዊ ተግባር ነው። በጌታችን ጸሎት ላይም forgive us our trespasses as we forgive those who trespass against us የበደሉንን ይቅር እንደምንል በደላችንን ይቅር በለን ስለምንል ስለዚህ እንደዚህ አይነት ላይፍ ሊኖረን ይገባል እያለ ይሄድና ይሄ ፖዚቲቭ ነው። እስካሁን እስከዚህ ያለው ምንም የሚያከራክር ነገር ስለሌለ ማለት ነው። ከዛ petition is to be offered on behalf of others committing sin me prostanton not unto this ደርሰናል። አሁን ለሞት ለማያበቃ ኃጢአት መጸለይ ማለት ኦፈር ማድረግ መጸለይ ምንድን ነው የሚለውን ሲያብራራ ማለት ነው። the expression occurs twice in first John እዚሁ ክፍል ላይ ይሄ ቃል ያለው እዚሁ መልእክት ላይ ነው። አንደኛ ዮሐንስ 5:16 እና አንደኛ ዮሐንስ 5:17 ላይ እዛው ላይ የሚያደርስ የማያደርስ ለሞት የሚያደርስ የማያደርስ የሚል ማለት ነው። ሁለት ጊዜ ነው ቃሉ የገባው። ኦኬ ከዛስ አሁንም ቴክኒካል ነገር አለ እንለፍና እሺ እነዚህ ኤክስፕሬሽኖች ምን ሲግኒፋይ ያደርጋሉ? ይሄ ምን ማለት ነው ይላል። that John doesn't use the definite article and seems to stress the act of sinning rather than precisely to delineate some particular misdeed weakness. The case for seeing here one specific hidden sin. ምን ማለት ነው? ያው ዴፊኒት አርቲክል አልተጠቀመም። ዴፊኒት አርቲክልን ባለመጠቀሙ ስፔሲፊካሊ እቺ ኃጢአት ናት ተብላ እንዲነጥለን ሄደን እችኛዋ ኃጢአት ነን ብለን ፒንፖይንት የምናደርገው አይነት ኃጢአት አልነገረንም። ምክንያቱም ዴፊኒት አርቲክል ስላልተጠቀመ ወይም ውስን ምንድነው በአማርኛ ዴፊኒት አርቲክል ውስን መስተአምር ነው። ውስን መስተአምር መሰለኝ። እሺ እና ያንን አለመጠቀሙ ዴፊኒት አርቲክል ቢጠቀም ኤግዛክትሊ ምን እያወራ እንዳለ ማወቅ እንችል ነበረ። ኦኬ ምን እያወራ እንዳለ ማወቅ እንችል ነበረ። ግን እዚህ ጋር ዴፊኒት አርቲክሉን አለመጠቀሙ ጀነራሊ ኃጢአት የሚባለው ነገር ላይ ብቻ ፎከስ እያደረገ እንዳለ ያሳያል። ያ ኦኬ እንቀጥል።
አንዳንዶቹ ብላስፈሚ ኦፍ ዘ ሆሊ ስፒሪት መንፈስ ቅዱስን መሳደብ ነው ብሎ ይፈቷሉ ይላል። ያ በጣም ብዙ ሌሎች ኮሜንታተሮችንም ያስቀምጥና ያልፋል። ዶ ካልቪን ስፒክስ ፕራይመርሊ ኦፍ አፖስታሲ አስ ዘ ቫዮሌሽን ዳት ጆን ሃዝ ኢን ማይንድ። ካልቪን ይቅርታ የኔም እኮ እሱ ነው የቅድም ያልኩ መንፈስ ቅዱስን የተሳደበ የሚለው ሪጀክት ማረጉን ማለት ነው። እኔም እንደዛ ነው ማምነው። ላይክ ማለት አሁን ዮሐንስ the whole ቲንጉን ሲዘረዝር እዚህ ጋር ያለው ምንድነው the whole ከአንደኛ ቻፕተር ጀምሮ ሲዘረዝር ኢየሱስ ክርስቶስ እግዚአብሔር ልጅ መሆኑን ታምናለህ ወይ በሚለው ነው። የምታምን ከሆነ ደግሞ እግዚአብሔርን ትወዳለህ ወይ ይላል። ከዛ ወንድምህን ትወዳለህ በሚለው ነው እና the whole አንደኛ ዮሐንስ the whole ቲንጉ አሁን እያወራ ያለው ከላይ ጀምሮ ያው ለወንድም ነው ወይንም ለዳነ ክርስቲያን ነው። ኢየሱስ ክርስቶስን አምናሃል ወይ ይላል። አዎ ስትል ደግሞ በቃ እግዚአብሔርን ከልብ ትወዳለህ ይላል። አዎ ስትል ወንድምን ትወዳለህ ይላል። አይ አልወድም ካልክ ደግሞ ተዋሻለህ። በዛ ኮንሰፕት መጥቶ ግን መጨረሻ ላይ በሱ ዘንድ ያለን ድፍረት አንድ ነው። ያም በእግዚአብሔር ፍቃድ የምንለምነው ነገር ሁሉ እግዚአብሔር ይሰጠናል በሚል ኮንሰፕት ከዛ በኋላ ነው ይሄንን ነገር ማለት እኛ የምንጸልየው ነገር እንደሚሰማ አለ አይደል? በእግዚአብሔር ፈቃድ የሆነ ነገር ጌታ እንደሚሰማን ማለት ነው። ያንን ከተናገረ በኋላ አይ ለአንዳንድ ደግሞ ጸሎትም ለማያስፈልጋቸው አሉ which is አሁን ቅድም እንዳልከው አንድ ሰው ኃጢአትን ቢያደርግ ያ ሰው ላይ መጠቆም አችልም። ይሄ እንዲህ ነው ይሄ እንደዛ ነው ምናምን ማለት አችልም። ለዛ ሰው ትጸልይለታለህ፣ ድካም ነው ትጸልይለታለህ። ግን ደግሞ ጸሎትም የማያስፈልገው አለ፣ ሞት የሚገባ ኃጢአት ያደረገ ሰው አለ በሚልና ለዛ ሰው አጸልይላል። እንዴ እኔ ግራ ገባኝ። እንዴት ነው ያ ሰው ሞት የሚገባው ኃጢአት መስራቱ በምንድን ነው የማውቀው ብዬ በራሴ ግን እያነበብኩ የአንተ ራሱ ለምን እንደማያስኬድ ልንገርህ። እሺ ለምሳሌ ብላስፈሚ አጌንስት ሆሊ ስፒሪት አሁን ላይ ስንፈታ የምንፈታው ቶታሊ ክርስቶስ ኢየሱስን ሪጀክት ማድረግ ነው አይደለም? መተው ኮምፕሊትሊ ሌላ ዓለም ውስጥ ማለት ነው አይደለም? አትጸልይም ለእንደዚህ አይነት ሰዎች? እኔም እኮ እሱን ነው ግራ አይገባኝ። እሱን አሁን ምክንያቱም የካዱ ሰዎች እንዲያውም ጌታ ሆይ ልቡን መልስለት ምናምን ብለን እንጸልያለን እና መጸለይ የለብንም ወይ የሚለውን እኔ ግራ የገባኝ እሱ ጋር ነውና እኛ ሁሉንም እናደርጋለን፣ ለሁሉም ነው የምንጸልየው እና አንደኛ ጢሞቴዎስ ላይም እንደዛ ነው አይደል የሚለው ለሰው ሁሉ ጸልዩ፣ ለነገስታት፣ ለመኳንን፣ ለሁሉም ጸልዩ። እንዲያውም ሰው ሁሉ እንድድን በሚፈልግ በእግዚአብሔር ፊት ምናምን ትክክለኛው ጸሎት እሱ ነው የሚለውና እና እንዴት ነው ይሄ ነገር እንዴ ጸሎት እንቀጥል። አሁን ካልቪን እንደዛ ፈቶታል ነው አፖስታሲ ዋይዝ አድርጎ ፈቶታል ነው የሚታርጋል ፈቶታል ነው። ይሄ ደግሞ ትራዲሽናል ፖፑላር ፕሮፖዛል ነው ይላል። በቃ በአብዛኛው ኮሜንታተሮች የሚፈቱት በዛ መንገድ ነው። ፖፑላር እንትን ነው ትራዲሽናል ፕሮፖዛል ነው ይላል። ምናልባት ዕብራውያን 6:4ን እያሰቡ ዕብራውያን 10:26ን እያሰቡ ነው የፈቱት። ይህንን ክፍል ሲፈቱ ብዙ ኮሜንታተሮች በተለይ ኢቫንጀሊካል ሰርክል ላይ ያሉት ማለት ነው። but Jesus gives the sin a clear definition። ይሄኛው መንፈስ ቅዱስን መሳደብ የሚለውን ኃጢአትን ክሊር የሆነ ዴፊኒሽን ሰጥቶናል ኢየሱስ ክርስቶስ። ስለዚህ ከኢየሱስ ክርስቶስ የሰማነው ቃል ሞር ክሊር ያደርግልናል፣ ያጠራልናል ይላል። ሶ ክርስቶስ ያጥራልን። እንግዲህ እዚህ ጋር ኮሜንቱ ላይ አስቀምጧል። ምን የሚል ያስቀመጠው? But Jesus gives the sin a clear definition, attributing his earthly work done by the Holy Spirit to the powers of darkness, which is not easy to integrate with John's language here. መንፈስ ቅዱስን መሳደብ ማለት ኢየሱስ ክርስቶስ በመዋለ ስጋ እያለ ኦር በስጋ እዚህ ምድር ላይ በነበረበት ሰዓት ሲሰራ የነበረውን ነገር ለጨለማው መንፈስ አሳልፎ መስጠት ነው። መንፈስ ቅዱስን መሳደብ ማለት ቆመ መንፈስ ቅዱስን ስም እየሰጠ መሳደብ ማለት አይደለም። እሱ ሲሰራ የነበረውን ነገር ሲገባ ሲወጣ የነበረበትን በመንፈስ ቅዱስ ኃይል የሚሰራቸውን ነገሮች በጅኒ ነው እየሰራ ያለው ስትል መንፈስ ቅዱስን እየተሳደብክ ነው ያለው። ለምን? በሱ ላይ በኢየሱስ ክርስቶስ ላይ እየሰራ ያለው መንፈስ ቅዱስ ነው እንጂ ርኩስ መንፈስ ስላልሆነ። that's the clear definition of blasphemy against the Holy Spirit. Okay, which is not easy to integrate with John's language here. To see blasphemy of the Holy Spirit as something different from the sin unto death is not necessarily to create
two sins that are unforgivable. ሁለት መንፈስ ቅዱስን መሳደብ ለሞት ከሚያደርስ ኃጢአት ውጪ አድርጎ መፍታት ሁለት ለሞት የሚያደርሱ ኃጢአቶች አሉ ብሎ እንደማሰብ ይሆናል ነው ደግሞ አይደለ? ሁለት ይሆንባል። ለሞት የሚያደርሰው ሌላ ከሆነና ብላስፈሚ አጌንስት ሆሊ ስፒሪት ሌላ ከሆነ መንፈስ ቅዱስ መሳደብ ሌላ ከሆነ ሁለት ለሞት የሚያደርሱ ይሆናል። ግን ከክርስቶስ ንግግር ስንሄድ አንድ ነው ያለው። ለሞት የሚያደርሱ ሳይሆን ለሞት የሚያደርስ በቃ አንድ ነው ያ የሚያደርሰው ራሱ። እሺ if my argument below is correct, the sin unto days will amount to specific manifestation of unregenerate conduct for which blasphemy against the Holy Spirit serves as an umbrella rubric. የተወሳሰበች ነገር ነው ያስቀመጠው እዚህ ጋር ማለት ከታች እኔ ፕሮፖዝ የማደርገው ይላል እንደ አንድ ስኮላር እንደ አንድ መጽሐፍ ቅዱስ እንደሚፈታ ሰው ቀጥሎ የማስቀምጠው አርጊመንት ትክክል ከሆነ እየተባለ ያለው ይሄ ነው ይላል። እየተባለ ያለው ይሄ ነው። እሱም አንሪጀነሬት ኮንዳክት። ሪጀነሬት ማለት የዳነ ህይወትን ያገኘ ማለት ነው። አንሪጀነሬት ኮንዳክት ማለት ደግሞ ዲጀነሬት የሆነ በጨለማ ውስጥ ያለ ባህሪ ከዛ እሱ ደግሞ ወደዚህኛው የሚመራ ወደ ብላስፈሚ አጌንስት ሆሊ ስፒሪት የሚመራ ብዬ ፈተዋለሁ አለ ማለት ነው። አይ ቲንክ አያስኬድም። እሱ ማያስኬደው ለምን ፌሎ ብራዘርስ ነው የሚለው ፌሎ ብሊቨርስ ነው የሚለው። ኤኒዌይ እናስጨርሰው እስቲ። ስለዚህ ምን ይላል? if my argument below is correct then the sin unto days will amount to specific manifestations of unregenerate conduct. ኦኬ ይሄ ኦኬ ለሞት የሚያደርስ ኃጢአት የሚባለው ለአንሪጀነሬት ኮንዳክት ያጋልጣል። ኦር ያልዳነ ሰው ባህሪ እንዲታይብን ያደርግና ያ ያልዳነ ሰው ባህሪ ደግሞ ኦልሬዲ ምቹ ነው መንፈስ ቅዱስ እንዲሳደብ ያደርገዋል። ስቲል ነው ባይዙ አሁን ለሞት የሚያደርስ የተባለው አልተፈታም አሁንም። እሺ ከዛስ such blasphemy includes but is not strictly limited to or identical with transgressions that John breaks down into finer but not essentially dissimilar terms appropriate to the setting he addresses. Thus not the same setting that Jesus faced in his earthly days. አሁንም ሌላ አርጊመንት ሊያመጣ ነው። ያሉ ኦፕሽኖችን ነው እያስቀመጠ ያለው። እንደዚህ ሊታይ ይችላል። ክርስቶስ በምድር ላይ በነበረበት ጊዜ ክርስቶስ ፌስ ያደረገውና አሁን ዮሐንስ ደግሞ ይህን መልእክት በሚጽፍበት ጊዜ ፌስ እያደረገ ያለው እሱ ፊት የቀረበው እንትኖቹ ሁለቱ አንድ እንዳልሆኑ ይታወቃል ነው ጀነራል ሀሳቡ። Nor is it likely that John means sin that doesn't cause physical death, as contrasted with sin because of which people die. እሺ ለምሳሌ አካላዊ ሞትን የሚመለከት መንፈሳዊ ሞትና አካላዊ ሞት ስላለ ማለት ነው። ስለዚህ መንፈሳዊ ሞት እና አካላዊ ሞት እየተወራ ነው የሚለውን ቼክ ለማድረግ ይላል። Nor is it likely that John means sin that doesn't cause physical death ሲል ለምሳሌ ሐዋርያ ሥራ 5:1-11 የሐናንያና የሰጲራን ታሪክ ይናገራል። ገንዘብ ዋሹና ሆሊ ስፒሪት እዛው ጠብ አደረጋቸው አይነት ነገር ማለት ያንን ይናገራል። አንደኛ ቆሮንቶስ 5:3-5 እና 11 ብዙዎች አቀላፍተዋል ምናምን የሚለው 11:30 ላይ this would suggest that he was also addressing the issue of prayer for the dead, something foreign to this epistle as well as in the rest of the New Testament. More plausible አሁን እስቲ በርጅን እያመጣ ነው ያለው። እስቲ more plausible እንደው በጣም የሚያሳምነው ኦኬ በጣም የሚያሳምነው ኦርቶዶክሳዊ ዝማሬዎች የሚለውን ሰው እየቦልኩልኝ more የሚያሳምነው ይላል more plausible is the idea that John has been influenced by the Old Testament. ዮሐንስ በብሉይ ኪዳን ሐሳቦች ምን ብሏል? ኢንፍሉዌንስ ተደርጓል። ብሉይ ኪዳን ላይ ይሄ ሐሳብ አለ እዚህ እየተወራ ያለው distinction between inadvertent sins and intentional sins. ኢንአድቨርተንት ምን እንደሆነ አላውቅም። ዛሬ ገና ነው እያየሁ ያለሁት። ኢንአድቨርተንት
ያኛው ቀላል ነው እና ኢንቴንሽናል ሲንን እየተመለከተ ሆን ተብሎ ኃጢአት እንደሆነ እየታወቀ ግን ሆን ብሎ ያንን ነገር ማድረግን ዮሐንስ ከብሉይ ኪዳን ጋር አያይዞ እያሰበ ያለ ይመስላል አለ። እነዚህ ክፍሎች ለምሳሌ ዘሌዋውያን 4:2 ወርዶ ቁጥር 13 ወርዶ ቁጥር 22 ወርዶ ቁጥር 27 እንዲሁም ዘሌዋውያን ምዕራፍ 5 ከቁጥር 15 እስከ 18 ዘኍልቍ ምዕራፍ 15 ከቁጥር 27 እስከ 31 ዘዳግም ምዕራፍ 17 ቁጥር 12 ላይ እነዚህ ላይ ሆን ብሎ የጸኑትን እግዚአብሔር ጠብ ሲያደርጋቸው የሚያሳዩ ናቸው። ምናልባት ያንን እያሰበ ነው ዮሐንስ እየተናገረ ያለው ነው። ቅድም ካልነው ጋር ይመሳሰላል። እሺ as differentiation that persists in ቁምራን ዶክመንት ኦኬ ቁምራን የአይሁድ ዶክመንቶች ውስጥም ይሄ ሀሳብ አለ ነው። but even if that is the case ጀለስ አሰቃየን እኮ ማለት ያገኘ ነው ስንል ቢሆንም እንኳን ብለዋል ሊቀይር ነው ደግሞ እንደዛ ቢሆን እንኳን አለ the OT background has not left a very definite or explicit mark of John's stipulation in the two verses የቁጥር 16 እና 17 ላይ ዮሐንስ በሚናገርበት ቶን አይደለም ብሉይ ኪዳን ላይ ያለውም የተቀመጠው ኢቭን ያንን እያሰበ አውርቷል ቢባል እና ኮምፕሊትሊ ማገናኘት አንችልም አይነት ነገር ነው። አይ ፕሮፖዝ እስቲ ምን እንደምትል ንገረን። I propose that it makes the most sense to understand sin not unto death ታስቦ የተደረገ ስለዚህ ያው ኢንቴንሽናል ከሚለው ጋር ሁለቱ አንድ አይነት ነው ማለት ነው። inadvertent እችን ቃል እንግዲህ መሸምደድ አለብኝ መያዝ አለብኝ። inadvertent most intentional የሆነ ማለት ነው። በቃ እስቲ ላግኘው ብሎ ማድረግ እንደማለት ነው። ኦኬ ባለማወቅ ታስቦ የተደረገ ባለማወቅ አይደለም በማወቅ ነው የሚሆነው። ባለማወቅ ሳይሆን በማወቅ አውቀህም ምን እንደሚያመጣ እያወቅ ምናምን ስታደርገው ነው የሚሆነው። ምክንያቱም ቀጥሎ ያለው ኢንቴንሽናል ስለሚል ማለት ነው አይደል? ያ ኢንአድቨርተንት ሲንስ ኤንድ ኢንቴንሽናል ሲንስ ኦኬ ቢትዊን ይላል። ኦኬ ስለዚህ ባለማወቅም ሊሆን ይችላል። ኪድ እያሳሳትሽ ነው ኢንቴንሽናሊ። ኦኬ በኋላ ያለው እንቀጥል። እሺ እኔ ለሞት የሚገባው የሚለውን ፕሮፖዝ የማደርገው የምፈታው ይላል as a violation of God's will for which forgiveness is possible because አንደኛ people seek it ሁለተኛ God therefore grants it ኦኬ not unto days የሚለው ለሞት የማያደርስ የሚለው ሲፈታ የእግዚአብሔርን ፈቃድ ተላልፈን የሆነበት ጉዳይ ሆኖ ማለት ተላልፈነዋል፣ ኃጢአት ሰርተናል፣ የሆነ ነገር አድርገን ሞት የማይገባው የሚለው ማለት ነው አድርገን ግን ሁለት ኦፕሽኖች አሉት። people seek it forgiveness እግዚአብሔር ምህረትን ስለሚያደርግ ኦኬ ምህረትን ስለሚያደርግ ምህረት የተገባው ነው። ሁለተኛው ደግሞ God grants it እግዚአብሔር ደግሞ ምህረትን ያደርጋል። ስለዚህ ሞት የማይገባው ተብሎለታል። ስለዚህ ያኛው ተቃራኒ ነው የሚሆነው። from other first John passage we know that John expects that believers will sin ከሌሎች ዮሐንስ እዚሁ መጽሐፍ ላይ ምዕራፍ 2 ቁጥር 1 ላይ አማኞች ኃጢአትን ሊያደርጉ እንደሚችሉ ዮሐንስ ተናግሯል። and seek forgiveness and divine cleansing በዚህም ምህረትንና መለኮታዊ መንጻትን እንዲፈልጉ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለው ማለት ይናገራል። which God faithfully boastው እግዚአብሔር ደግሞ ያንን ያደርጋል። ቁጥር 9 ላይ እዛ አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ 1 John 5:16 አሁን እያየን ያለነው ክፍል then is saying that a Christian falls short of fully reflecting the character of God who is infinite pure አንተ ደስ ይላል አሁን እያገናኘ ያለበት እግዚአብሔር ኢንፋይናይትሊ ገደብ በሌለው ሁኔታ ንጹህ ብርሃን የሆነ እግዚአብሔርን ያንን ሪፍሌክት አለማድረግን ያንን አለማሳየትን ኦኬ First, አንደኛ ዮሐንስ 5:16 ይላል then is saying that a Christian falls short of fully reflecting the character of God who is infinitely pure light አንድ ክርስቲያን ያንን ባለማድረጉ infinitely pure light የሆነውን ንጹህ ብርሃን የሆነውን እርሱ በብርሃን እንዳለ እኛም ደግሞ በብርሃን ብንመላለስ ከእርሱ ጋር ንብረት አለን የሚለው ማለት ነው። ስለዚህ ያንን ህብረት የማያሳይ ለምሳሌ ወንድሙን እየጠላ እግዚአብሔርን ወደዋለሁ የሚል እስካሁን በጨለማ አለ ሰው እየሰከሰ ነው ማለት ነው። መጥቶ እኔ እኮ ስለ ብርሃን ባህሪያት ቢያወራ ውሸቱን ነው። ለምን? ወንድሙን እየጠላ ስለሆነ በጨለማ ውስጥ ነው ያለው። በጨለማ ውስጥ ያለ ደግሞ እግዚአብሔርን አያውቅም።
ስለዚህ ቶታሊ ከአሬና ያስወጣዋል ነው፣ ከሰፈሩ ያስወጣዋል ነው። ኦኬ ዳስ ወንደርፉል። እና አንደኛ ዮሐንስ 1:15 ጋር እግዚአብሔር ብርሃን ነው፣ ስለዚህ እሱ በብርሃን እንዳለ እኛ በብርሃን ልንመላለስ ይገባል። ኦኬ እሺ፣ አንድ ደቂቃ ሊያስቆ 9:55 ቴክስት ተልኮልኝ ነው ከላይ እና ያው ሰዓት መያዝ ስላለብኝ ነው። ኦኬ አንደኛ ዮሐንስ 1:5 ላይ ያለውን ኦኬ፣ አንደኛ ዮሐንስ 1:5 ላይ ያለው እግዚአብሔር ብርሃን ነው፣ ኢንፋይናይትሊ ፒውር ላይት ነው። በዛ ፒውር ላይት ውስጥ እንድንመላለስ ተነግሮናል። ደን በዛ ላይት ውስጥ አለመመላለስ እና ኮንሲስተንሲውን ነው እዚህ ክፍል ላይ እየተናገረ ያለው ይላል። ኦኬ there is a continual restoration available on the base of Christ's blood and intercession. በክርስቶስ ኢየሱስ በክርስቶስ ኢየሱስ ደም በኩል ቀጣይነት ያለው መታደስ ያነጻናል ስለሚል ማለት ነው። መታደስና በምልጃው በኩል ወደ እርሱ መመለስ ተሰጥቶናል። ያ ተስፋ አለን። ሁለት አንድ ላይ ማለት ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል የሚለው ማለት ነው። ሁለት አንድ ላይ ልጆች ኃጢአትን አትስሩ፣ ነገር ግን ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለ፣ እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው የሚለው እሱን ማለት ነው። ስለዚህ ኮንቲኒዋል የሆነ ሪስቶሬሽን እና ፎርጊቭነስ ኦፍ ሲን ተነግሮናል። ኦኬ appropriated by his followers as they prayerfully commit their own and others' transgression to God. የራሳቸውንና የወንድሞቻቸውን ኃጢአት ወደ እግዚአብሔር ፊት ይዘው ከመጡ ይሄ ነገር ይሆናል። እሺ he can expand አዲስ እንግሊዝኛ ሰማሁንም expand expunge expand it's from the record and in due course eradicate it from his people's lives. oh yeah መጣልን I think ቅድም ነው ያልኩት ነው ትክክል የሚሆነው ዞሮ ብሮ ቢለው he can expand it from the record and in due course eradicate it from his people's life. በጊዜ ሂደት ውስጥ ደግሞ ከህዝቡ ህይወት ውስጥ ምን ያደርጋል? ኢሬስ ያደርገዋል፣ ያስወጣዋል። ኦኬ ሪሙቭ ያደርገዋል። ግን ኮንቲኒዋሊ ለራሱ ኃጢአትና ለወንድሞቹ እየጸለየ ካለ ደግሞ በክርስቶስ መልጃና በፎርጊቭነሱ በብለዱ በኩል ይቅርታን እያገኘ መሄድ ጋራንቲ ተደርጓል። ኦኬ ጋራንቲ ተደርጓል ማለት ነው። ኦኬ then he can expand it from the record and in due course eradicate it from his people's life. There is sin that doesn't irrevocably separate the believer from God. Okay, there is sin that does not irrevocably separate the believer from God. እንዴት አድርጎ ነው ያመጣው? there is sin that doesn't እሺ ኃጢአቶች አሉ ደን እነዚያ ኃጢአቶች በማይመለስ መልኩ ኢሪቮከብል ማለት ወደኋላ በማይመለስ መልኩ አማኙን ከእግዚአብሔር ህይወት የማይነጥሉ አሉ። ኃጢአት ናቸው ግን ቶታሊ በቃ ውጣ ከዚህ ውጣ ተብሎ የማያስወጡ አይነት ኃጢአቶች አሉ። it doesn't lead to spiritual death ወደ መንፈሳዊ ሞትም አይመሩም እነዛ። and John expects the community okay and John expects the community to be diligent in spotting it and offering prayer on behalf of those succumbing to it. ዮሐንስ የሆነ የወጣ ሰው አለ መሰለኛ። እሺ ዮሐንስ እንደዚህ አይነት ነገሮችን ካያችሁ ኮሚዩኒቲውን ምን እያለ ነው ያለው? ማህበረሰቡን ማለት ነው ያን ክርስቲያን ይህን መልእክት የሚቀበሉትን ምን እያላቸው ነው ያለው? ስፓት እንዲያደርጉ እንደዚህ አይነት ነገር ካለ ማለት ነው እንዲለዩ፣ ምልልስ ውስጥ ያለ ሰው ካለ ለሞት የማደርስ የሚለውን እስካሁን እየተወራ ያለው እንዲለዩና ከዛ ምን እንዲሉ ጸሎትን እንዲያቀርቡ ይመክራቸዋል። as in all things Jesus precedent is normative። በሁሉም አካሄድ የኢየሱስ ህይወትና ምልልስ
እንደ ኖርማቲቭ ሆነ ወር ልንሄድበት ልንመላለስበት እንደሚገባ ኢሹ ተደርጎ ተቀምጠዋል። የሚጠቅሰው ዮሐንስ 2:6 ነው። ክርስቶስ እንደተመላለሰ ደግሞ እንዲሁ ሊመላለስ ይገባዋል የሚለው ኤኒ ኤክስፕላኔሽን ኦፍ ሲን ናት አንቱ ዴዝ መስት ዶቪቴል። አሁንም አዲስ እንግሊዝኛ ሰማው። ኤኒ ኤክስፕላኔሽን ኦፍ ሲን ናት አንቱ ዴዝ መስት ዶቪቴል ዊዝ ሲን ዳት ኢዝ አንቱ ዴዝ ጆን ጊቭስ ሴቨራል ክሉስ ቱ ዋት ሂ ሚንስ ባይ ዲስ። እሺ አሁን የማያደርሰው የሚለው በዚህ መንገድ እንየው። ብርሃን ነው እግዚአብሔር፣ በሱ ብርሃን ውስጥ መመላለስ አለብን። ትንሽ ወጣ ካልን ለራሳችንም ለወንድሞቻችን ማለት በኮሚኒቲ ውስጥ ስፓት ማድረግ አለብን። ከዛ መጸለይ አለብን ምናምን። ኦኬ ደን አንቱ ዴዝ የሚለው ደግሞ ምንድን ነው? ጆን ጊቭስ ሴቨራል ክሉስ ይሰጠናል። እንግዲህ ፍንጮችን ይሰጠናል ይላል። ፈርስት የመጀመሪያው ፍንጭ he says there is such a thing 5:11 ላይ እሺ እንደዛ የሚባል ነገር አለ ብሎናል። 5:11 ላይ ለሞት የሚያደርስ all sin is serious ሁሉም ኃጢአት አደገኛ ነው but some doesn't lead to for future of eternal life. okay for future አይደለም fut ምናምን ሳይሆን for future ማለት መጣል ማስጣል ማለት ነው። for future ማስጣል እሺ መጣል። ስለዚህ ሁሉም ኃጢአቶች መጥፎ ናቸው፣ ሲሪየስ ናቸው፣ አደገኛ ናቸው። but some doesn't lead to for future of eternal life የዘላለምን ህይወት እንድናጣ የሚያደርጉ አይደሉም። it is not unto this ወይም ለሞት የሚያበቁ አይደሉም። other sin doesn't lead to loss other sin does lead to loss of eternal life it is sin unto this አንዳንዶቹ ደግሞ የዘላለም ህይወት እንድናጣ ያደርገናል፣ እሱም ለሞት የሚያደርስ የሚል ነው። there is no avoiding the necessity of the Christian communities reckoning with sin's existence even in the church and dealing with it prescribed if compliance with John's teaching is thought to be a priority. እሺ ሁለተኛው ኦፕሽን John writes that petitioning God for forgiveness of such sinning is not something he is saying to do. ያው አድርጉ ለእንደዚህ አይነት ኃጢአት ጸልዩ አልላችሁም እያለ ነው ያለው። the writing of ጸልዩ የሚለው ግሪኩ ይላል በተለያየ መንገድ ሊተረጎም ይችላል። በእንግሊዝኛ ትራንስሌሽኖች ውስጥ 6 ትራንስሌሽኖችን አምጥቷል። ለእንደዚህ አይነቱ ጸልዩ አልላችሁም የሚለው ማለት ነው እና ትክክለኛውን አይነት ኢቭን ያው ተፈቷል ላንል እንችላለን ነው እያለ ያለው። አሁን ለምሳሌ ለሞት የሚያበቃ የሚያደርግ አለ። ለሱ ጸልዩ አልላችሁም ነው አይደል አማርኛው የሚለው፣ ለሱ ጸሎት እንድታደርጉ አልላችሁም። ስለዚህ ያ ሬንደሪንግ ራሱ ትክክል ነው ወይ የሚለው ማየት አለብን የሚል ነው። ለምሳሌ ቲኤን አይቪ ምን ብሎታል? I am not saying that you should pray about that ስለዛ ጸልዩ አልላችሁም። I'm not saying የተለያዩ ኤንአይቪ ደግሞ I am not saying that he should pray about that. ኦኬ አንዱ you should pray ይላል፣ አንዱ he should pray ይላል። ስለዚህ አንደኛው ትርጉም ጸላዮቹን ምዕመኑን ያደርጋል፣ አንደኛው ትርጉም ደግሞ ጸላዩን ግለሰቡን ራሱን ያደርጋል። አንዱ you should pray ይላል፣ አንዱ he should pray ይላል ማለት RSV ደግሞ revised standard version I do not say that one is to pray for that አሁንም ማንም ይጸልይለት አልልም እንደማለት ነው። one is to pray for that። እሺ ESV English standard version ደግሞ I do not say that one should pray for that። ኦኬ ሁለቱ አንድ አይነት ናቸው RSV ጋር። New revised standard version ደግሞ I do not say that you should pray እናንተ እንድትጸልዩ። KJV I do not say that ስለዚህ KJV ከሆነ እንዴት ነው ታዲያ? KJV ምንድን ነው የሚለው? ላቭ ፕሪቬልስ አለ ይዘዋል። አሮጌው ትርጉም ማለት ነው። አሮጌው ትርጉም ካረለ እኔ ያወጣዋለሁ ግን አለኝ አንዴ ነው። እሺ እስኪ ቆይ እሺ እኔ ሳልቀድም አልቀርም። እሺ ኦኬ እሺ 5 ኦኬ ጊንታል እሺ ጆን
እንደዚህ ይላል። እኔ እሺ ቀጥል። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን። ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን። ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። በፕሉራል እና በሲንጉላር አድርጎ ነው የፈታው። ላደረጉት ከዛ ማንም ብሎ ነው የፈታው። ማንም ብሎ ከፈታ ታዲያ ኬጂቪውን ይሄኛው አማርኛው ትራንስሌሽን በስርዓቱ አላመጣም። ማንም አልነበረም ማለት የነበረበት አይደለ? ምክንያቱም እንግሊዝኛው ኬጂቪ አይ ዱ ናት ሴይ ዳት ሂ ሻል እሱ ይለምን ተብሎ ነው መተርጎም ያለበት እንጂ ማንም አይደለም መሆኑ የነበረበት አይደል? እሱ የሚለው ማነው? እሱ ማለት ያው ባለቤቱ ነው አድርጓል የተባለው ባለቤቱ። ስለዚህ ኬጂቪውን ራሱ በስርዓቱ አልተረጎሙትም ነው የሚሆነው። ኤኒዌይስ ያው የግሪክ ጨዋታ ነው እዛ ጋር ችግር የሚፈጥረው። ስለዚህ ኬጂቪ እና ኤንአይቪ ሁለቱ ሂ ሹድ ፕሬይ ነው የሚሉት ሁለቱ። እስኪ አዲሱ መደበኛ እስኪ እኮ አዲሱ ኤንአይቪ እሱ ነው። እስኪ ቼክ አድርገው አንተ እስከዛ። ኦኬ ማንም ሰው ወንድሙ ለሞት የማያበቃ ኃጢአት ሲያደርግ ቢያየው ይጸልይ፣ እግዚአብሔርም ለሞት የማያበቃ ኃጢአት ላደረጉት ሕይወትን። አሁን እዚህ ጋር ራሱ ትልቅ ለሞት የማያበቃ ኃጢአት ላደረጉት ሕይወትን ይሰጣል። ለሞት የሚያበቃም ኃጢአት አለ። ስለዚያው ግን ይጸልይ አልልም። ይጸልይ አልልም የተባለው ማለት ነው። ጀስት ይጸልይ አልልም ይላል። እዚህ ጋር ለእኛ እየተናገረ ያለ ነው ይመስለው እና አመፅ ሁሉ ኃጢአት ነው። እሺ እዚህ ጋር አሁን 17 ላይ ራሱ ጸልዩ አልልም ነው። ይጸልይ አልልም ማለት አንድ ሲንጉላር ፐርሰን እኮ ነው እያሳየ ያለው። ስለዚህ ጉባኤውን ሲንጉላር ፐርሰን አድርጎ ሊጠራ አይችልም። ግለሰቡን ነው የሚሆነው። እስኪ ማንም ሰው ወንድሙን ወንድሙ ነው የሚለው። ማንም ሰው እኮ ነው የሚለው ሲጀምር እኮ ማንም ሰው ያለና ከዛ በሲንጉላር ያደርገዋል መልሶ። ኦኬ እሺ፣ በጣም ሰፊ ነው ያብራራው። እንዴ ነው ማለት ወይንም እሺ፣ ቆይ ልክ ነው ባይዞ ቅድም እኛ ስናወራ የነበረውን ነገር ያስቀምጣል እዚህ ጋር። ለምሳሌ First John would be leaving believers to make up their own counsel, for he would be evasive about his own opinion. አማኞች በቃ ለሞት የሚያደርስ ነው የማያደርስ ነው እያሉ እንዲከራከሩ የሚያደርግ አይነት ነገር ነው የሚሆነው። እንደዛ ጀስት ኦፕን አድርገን የምንተወው ከሆነ ይሄማ ለሞት የሚያደርስ ነው፣ ይሄማ ለሞት የማያደርስ ነው ምናምን አይነት ነገር ነው። እሺ I do not say that you should leaving the reader እቺ ናት አሁን ጨዋታው። እኛውን የተከራከርንበትን ነው የሚያብራራው። you should ካልን ዩ የሚለው በፕሉራል ሴንስ ነው በእንግሊዝኛ ያለው። እናንተም በሚለው ለኮሚኒቲው አሳልፎ ይሰጣል። በግለሰብ ደረጃ ደግሞ ሂ ሹድ የሚለው ከሆነ ደግሞ ለሰውየው ለባለቤቱ ራሱን አሳልፎ ይሰጣል አይነት ነገር ነው። ሶ ሊቪንግ ዘ ሪደር ክሉለስ as to what John does say they should ምን ማድረግ እንዳለባቸው ፍንጭ ሳይሰጥ መሀል ላይ ተዋቸዋል እንደማለት ነው። ሁለተኛው he would be acknowledging that they are apt to pray about that መጸለይ እንዳለባቸውም ደግሞ ከላይ የሚናገርበት አለ። but not encouraging about the help they may receive by doing so. ሶስተኛው in English pray about that begs to be understood as meaning either በእንግሊዝኛው ለዚያ እንድትጸልዩ የሚለው ያሉ ኦፕሽኖች ምንድን ናቸው? pray about what the sin unto death is ለሞት የሚያደርሰው ኃጢአት ጉዳይ ላይ መጸለይ ተብሎ ሊፈታ ይችላል። ሁለተኛው pray about that period በቃ ጸልዩ ብቻ ሊሆን ይችላል። if the first view then John is discouraging seeking guidance from God in prayer regarding the sin unto death to determine what it is. This is unlikely since the Bible virtually nowhere encourages believers to determine Christian doctrine by direct personal revelation. ራሳችን ባየንበት ሁኔታ ውስጥ ሆነን እንደዚህ እኮ ነው ብለን ከዛ ጸሎት ውስጥ እንድንመጣ መጽሐፍ ቅዱስ የቱም ጋር ኢንካሬጅ አያደርገንም። Why would John be acting like this? Where a possible option here? እሺ
If the second view, he might be understood to imply that any prayer about this sin or its perpetrators, whatever is not recommended. In John's word of so much black-white admonition, if such prayer were somehow ill-advised, it seems likely he would come out and say so. Okay. I conclude that I conclude that John's counsel is, as my translation indicates, making request in prayer for those committing that sin is not something I'm saying to do. እንደዚህ አይነት ኃጢአት እያደረገ ያለው ሰውዬ እንጸልዩ እምላችሁ አይደለም፣ ያው አጸልዩ ነው። making request in prayer for those committing that sin, ለእነዚያ ይህንን ኃጢአት ለሚያደርጉ is not something I'm saying to do. ጸልዩ እምላችሁ አይደለም። The distinctive word order is an attempt to emphasize what John's diction may seek to stress in Greek, but the statement raises two further questions. Just what's that sin? ያ ኃጢአት ምንድን ነው? ያ ኃጢአት አሁንም ጥያቄ ይፈጥራል ነው። And why is John so uncharacteristically nuanced in the counsel he gives? እሺ ባልተለመደ መልኩ ለምን እንደዚህ አይነት ማዕከል ላይ ያለ ነገር ለምን ተጠቀመ ዮሐንስ? that sin, ያ ኃጢአት ለሞት የሚያደርሰው የተባለው has already been alluded to in the exegesis of 3, 4, 6 እና ከ9. እሺ ኃጢአት የተባለው ምዕራፍ 3 ቁጥር 4 ላይ ቁጥር 6 ላይ እና ከቁጥር 9 እስከ 10 ባለው አብራርተናል ይላል። አይ ቲንክ ይህንን ኃጢአት የሚመለከት የሚመስል ኦልሬዲ በዚሁ ኮሜንታሪ ላይ የተቀመጠ አለ ነው። It is best to understand in a way that comports with a close reading of the entire epistle, rather than in the broader dogmatic context in which questions about the sin and today's are understandably most frequently posed. In the exegesis of 2:1, I propose that John's notion of saving knowledge of God is three-dimensional, involving faith or doctrine, ethics or obedience, and love and personal relationship. I subsequently noted that John speaks of anomia, which I concluded was sin of a diabolical and grave nature. 3:4 እስቲ ምንድን ነው የሚለው አንብብልኝ። ምዕራፍ 3 ቁጥር 4 ምዕራፍ 3 ቁጥር 4 ነው ያልከኝ? በአዲሱ ነው በፈለገው ነው ችግር የለም። ኦኬ ምዕራፍ 3 ኃጢአት የሚያደርግ ሁሉ አመፅን ያደርጋል። ያ ነው እኔም አስቤ ነበር። ኦኬ ኃጢአት የሚያደርግ ሁሉ አመፅን ያደርጋል፣ ኃጢአትም አመፅ ነው ይላል። ልቀጥል ወር አማኔ እሱ እኮ ሳስብ ነበር። ያው ምን እንደው ታውቃለህ፣ አሁን ቆይ መጨረሻ ላይ ያለውን ቁጥር 5:16 ከ16 ጀምሮ ልጀምር። ማንም ሰው ወንድሙ ለሞት የሚያበቃ ኃጢአት ሲያደርግ ቢያየው ይጸልይ። ለሞት የማያበቃ ኃጢአት ሲያደርግ ቢያየው ይጸልይ፣ እግዚአብሔርም ለሞት የማያበቃ ኃጢአት ላደረጉት ሕይወትን ይሰጣል ይላል። ልክ አሁን ኃጢአቱ ኃጢአት ነው፣ ግን ለሞት የማያደርስ ኃጢአት ነው አይደለ? ለማያበቃ ኃጢአት ነው እና ለነሱ እግዚአብሔር ሕይወትን ይሰጣል ይላል። እሺ ለሞት የሚያበቃ ኃጢአት አለ ይላል። ስለዚያም ግን ይጸልይ አልልም። አመፅ ሁሉ ኃጢአት ነው ይላል። ደግሞ ቁጥር 17 ላይ ደግሞ ድጋሚ አምጥቶ አመፅ ሁሉ ኃጢአት ነው፣ ለሞት የማያበቃ ኃጢአት አለ፣ ከእግዚአብሔር የተወለደ ሁሉ ኃጢአት እንደማያደርግ ይሲ which is ክርስቶስን ሪጀክት ላረገ ሰው ካልሆነ በስተቀር ሌላ ምንም ምንስ ደግሞ አይሰጥም። ምንም ኦፕሽን የለም። ልክ ነው። ባይዘው አሁን እዚህ ላይ እሱን ሞር ኤላቦሬት እያደረገ ሄደው እሱን ነው እና ምን ይላል መሰለህ ቅድም ባይዘው በእንግሊዝኛ ባነበብከው እንደዛ ነው። አይ ቲንክ ሜቢ አንተ በሌላ እንትን ያልከው እንጂ እንግሊዝኛው ላይ ምንድን ነው የሚለው? ሪጀክት ያላረገ ሰው ሌላ ኃጢአትን እዛ ቦታ ላይ ካስገባ ሁለት ኃጢአቶች ሊኖሩ ነው ይላል አይደለ? ሁለት ኃጢአቶች ሊኖሩ ነው። ግን ኃጢአት ሞት የሚገባው የሚለው ኃጢአት ሪጀክት ላረገው ብቻ ለማድረግ ይመስለኛል።
እሺ ልክ ነው። ባይዘ እንደዚህ ነው የሚለው I subsequently noted that John speaks of anomia, Greek anomia የሚለው ማለት ነው, which I concluded was sin of a diabolical and grave nature ይላል። ከዛ 3-4 ይጠቅሳል ማለት ነው። አሁን ኃጢአትን የሚያደርግ አመፅን ያደርጋል። ስለዚህ የዲያብሎስ ተፈጥሮ የሆነውን የሚያደርግ ማለት ነው። ዳሴት የጥፋት ልጅ እንደሚለው ማለት ነው። ይሁዳ እንደዛ ይሆናል አለና as well as Christians inability to sin። አሁን ቅድም ያነበብኩት 3:6 እና 9 ላይ 8:9 ላይ ከእግዚአብሔር የተወለደ በኃጢአት ጸንቶ ሊኖር አይችልም ከሚለው ጋር ሲነጻጸር አማኙን የሚመለከት ሊሆን አይችልም። ምክንያቱም አማኙ ከእግዚአብሔር ተወልዷልና በኃጢአት ጸንቶ ሊኖር አይችልም። ዳሴት በቃ ይሄ ነው። በቃ ይሄ ነው። አግኝተነዋል። ጌታ ይባርክ። አማኔ በጣም ማስለፍ። ኧረ ችግር የለውም። እነዚህን እየተማርና እንደ ያለ ነው። ችግር የለውም። በጣም አሁን ምን እንደው ታውቃለህ? ኢቭን የነ አናንያና ሰጲራ ደግሞ አንደኛ ቆሮንቶስ ምዕራፍ 5 ላይ ይሄ የአባቱን ምስት ያገባ ጳውሎስ ምንድነው ለሰይጣን አሳልፎ ይሰጥ ያለውንም ማለት ነው። አሁን እነዚህ በራሳችን ዲሳይድ አድርገን ይሄ እንዲሁን እንዳንል ነው። ላይክ ነገሩ ከባድ ነው። ገብቷል። እና ሪጀክት ያደረጉትን ነው። ዋን ኦፍ ትሪ ጃን ምንድነው ይባለው? ሮበርት ያቦሮ ኦኬ አም ባይ ዳት ይሄን ገዛለሁ። እሺ ቤከርስ ኤግዜስቲካል ኮሜንታሪ ሲሪስ ውስጥ ነው ያለው። 4 መጽሐፍ አለኝ የነሱ። እነዚህ 4ቱም አንድ ናቸው። እነዚህ ከላይ የሚታዩት ከሆነ ከለራቸው አንድ አይነት ነው። አዎ አንድ አይነት ከለር ያ እነሱ 4 አለኝ። በጣም ደስ የሚል መጽሐፍ ነው። ኤኒዌይስ ቴንክ ዩ ይሄን ሀሳብ ስላመጣ እንትን ነው አራቅንም፣ ግን ሞር ዲቴይል ነገሩን እንድናውቀው ነው ያደረገው። ኤግዛክትሊ አሁንም እናነባለን። ሌላም ካለ እንቀጥላለን። ጌታ ይባርክ። አማን በጣም ቴንክ ዩ። ይቅርታ ብያቸዋለሁ ሁላችሁንም በእኔ ጥያቄ ብቻ። ማንም ሪግሬት የሚያደርግ የለም በአሁኑ ዲስከሽን። ሌላ ጥያቄ ሌላ ቀን ብጠይቅ ይሻላል። ሊነጋ ቴንክ ዩ አማን። እኔም መውጣት ይችላል። በጣም ነው የምወድህ፣ በጣም ነው የማከብርህ። ጸጋና ሰላም ይብዛልህ ማለት። እሺ የእነዚህ ቀድሜ ቶሎ የሚጨርስ ከሆነ ከተኩል ወር 25 ጉዳይ ላይ መውጣት ስላለብኝ ማለት ነው። ኦኬ ትክክል ነው አይደል? ቤቢ ሶሪ በጣም ወይ ማንሻ ያ ኧረ ተመችቶኛል። እሺ ቀጥል። ወድጃለሁ። ቴንክ ዩ አክቹዋሊ ስልክ ታስገባኛለህ ብዬ አላሰብኩም ነበርና የሚያቆይ ምናምን ብዙ መመላለስ የሚጠበቅ መስሎኝ ነበረ። ግን አፕሪሼት አደርጋለሁ። በጣም ማከብርህ ያው አገልጋይ ነህ። እንትናንም ቃሌንም ምናምን አይቼም ነበር አንዳንድ ሰዎችንም በጣም አፕሪሼት አደርጋለሁ። ያው ጊዜ ያለ ትንሽ ስለሆነ ምናልባት ኔክስት ታይም እንገናኛለን ብዬ አስባለሁ። ግን ያው እኔ ያው አድቬንቲስት ነኝ። ትንሽ ስለ አድቬንቲዝም ያነሳው ሀሳብ አለና በመጀመሪያ በጣም ክሌሪፋይ ላደርግ የምፈልገው እንደው ልወክል ላልችል እችላለሁ፣ ነገር ግን በዚህ በኩል ወክዬ ይቅርታ ልጠይቅ። በጣም ማለት እኔ ራሴ ያፈርኩበት ስለሆነ በኮመንቱ በስድቡ ምናልባት ኢንቦክስም ሊኖር ይችላል። ፐብሊክ ላይ የተፖሰቱት ራሱ በጣም አሳዛኝ ናቸው። አንዳንዶቹን ማቃቸውም አሉና በጣም የሚያሳዝን ነውና በእነሱ ፋንታ ሆኜ ይቅርታ ጠይቃለሁ በመጀመሪያ። ያ እና አድቬንቲስት መሆኔን ክሌሪፋይ ያደረኩት ምንድነው ሀሳብ ላይ ትንሽ ሜቢ የፐርስፔክቲቭ አይነት ችግሮች ሊኖሩ ይችላሉ ብዬ ስላሰብኩኝ ነው ያነሳው። የሚካኤልን ሀሳብ ነው። ሌሎችም ካሉ ሜቢ ዲስከስ ለማድረግ ነው የገባሁትና ያ ሰው እንዴ ነው አሁን ሚካኤል የሚለው ኮንሰፕት ላይ ያው እንዳልኩ መወከል አልችልም። በደንብም ብዙም ኢንፎርሜሽን የለኝም። እርግጥም አድርጌ አምኜዋለሁ፣ ተቀብዬዋለሁ። ያ ካልሆነ አይሆንም የምለውም ነገር አይደለም። እንዳየውም ባይብል ኮመንተሪ ተብሎም ሪሰርች ፔፐሩ እንደሚናገረው በዚህ መልኩ ላይሆን የሚችልበት መንገዶች አሉ፣ በዚህ መልኩ ደግሞ ሊሆን ይችላል የሚል ሀሳብ ነው የሚያቀርበው። አይተው ከሆነ ሪሰርች አንተ የሚያቀርበው ላይ ማለት ነውና ቦዝ ዌይስ ነው የሚያቀርበው። ሁለቱንም አይነት መንገዶችን ነው የሚያቀርበውና እኔም ሁለቱንም
አለ አይደል የሚያጠራጥሩኝ መንገዶች ሊኖሩ ይችላሉ። ነገር ግን ደግሞ አስረጋጭም ደግሞ አሳማኝም የሆኑ ሀሳቦች አሉና አልወክልም ብለው ከስር የሚሰሙ ሰዎች ስላሉ ምናልባት እኔም ታርጌት ውስጥ እንዳልገባ በሚል ሀሳብ ነው ልወክልም አልችልበትም መንገድ። አሁን አንዲት አድቬንቲስት ልጅ አለች የወጣች ቪዲዮ ምሰራ ይስሻር ምናምን ሳምቲንግ የሚል ምናልባት ካወቅና ከእሷ ጋር ፕሮግራም እያሰብን ያለ ነው። በተደራጀ መልኩ ፕሬዘንቴሽን እናቀርብና ሚስ ሪፕሬዘንት አድርገናል ምናምን ተብሎ የሚታሰብ ነገር ካለ ጥያቄና መልስ አድቬንቲስቶች ብቻ ገብተው እንዲያወሩ ማለት ነው። እና ሜይቢ ያው እኔ ነኝ ላይመቸኝ የሚችለው እሷ ሬዲዮ ናለች እና ሰኞ፣ ማክሰኞ እና ሐሙስ ከነዚህ 3ቱ ቀናት በአንዱ ቪዲዮ መስራት አይቀርም። ማስታወቂያ እሰራና ፕሬዘንቴሽን እናቀርባለን። ለምን እዛ ውስጥ ያሉ አንዳንድ ትምህርቶች ትክክል እንደማይሆኑ በተለይ አንድ የሚቀፈኝ ትምህርት አለ ሄቨርሊ ሳንክቹዋሪ የሚል ፌልድ ፕሮፌሲዋን ለማከም ኤለን ጂ ዋይት በድብቅ ያስገባቻት መሳሪያ ማለት ነው። እና እሱ ላይ እናወራለን። ኤንድ አሁን ሚካኤል የሚለው ላይ ብዙ የኛ ፕሮቴስታንት ሪፎርመሮችም ስኮላሮችም ይጠቀሳሉ አንዳንዴና ኮንሲስተንትሊ እነሱ ባልተናገሩበት ፕሮቴስታንቶችም ያምናሉ ተብሎ የሚቀርብበትን ያንን ነገር ዲባንክ መደረግ ስላለበት ማለት ነው። የእኛዎችን ዲፌንድ ከማድረግም የእናንተም ያሉ ፖስብል ኦፕሽኖች እነዚህ ናቸው የሚለውን ፕሬዘንቴሽን ነገር እናቀርባለን። እንደዚህ ያምናሉ እምነቱን የሚወክሉ ጸሐፍትና እንትኖች ሰባኪዎች እንደዚህ ብለዋል የሚለውን ነገር ካቀረብን በኋላ አይ በኢትዮጵያ ኮንቴክስት እንደዚህ አናምንም፣ ወደ ኢትዮጵያ ይለያል፣ ወር እንደዚህ ብለን አናቅም የሚባል ከሆነ የዛኔ ሞር ዲስከስ ማድረግ እንችላለን። ሰኞ፣ ማክሰኞ ኤንድ ሐሙስ በነዛ ቀናቶች ውስጥ የእናንተ ቀናቶች ናቸው የሚሆኑት። ግሬት ቴንክ ዩ። እንደዛ መሆኑ አሪፍ ሆኖ ሳለ ግን ደግሞ ውስጥ ይሄ ላይክ ሌላም ደግሞ ከአድቬንቲስቱም የሆነ ፖዚቲቭሊ ይሄ እንደዚህ ከሚሳደቡት ውጭ ማለት ነው ኔጌቲቭ የሆነ አጌንስት የሆነ አይነት አፕሮች ከሚያደርጉት ውጭ ፖዚቲቭሊ ማስረዳት ከሚፈልጉ ሰዎች ጋር አብሮ ቢሰራ አሪፍ ነው ብዬ አስባለሁ። አሁን ያልካት ጄሪ የምጡና እኔ 2 ቪዲዮ ሜንሽን ተደርጌ ሁለቱን ገብቻ አይቻለሁ እና እንትን ዱዌቱንና ስቲቹን ዘግተዋል አሉ። 13 ደቂቃ ቪዲዮ 10 ደቂቃ ቪዲዮ የት ሀገር ነው ስቲች እና ዱዌት ቲክቶክ የሚፈቅደው? እኔን ለማሳጣት እንደዛ ብሎ ነው ቪዲዮ የሰሩት። 2 ናቸው 3 ሰዎች ማለት ነው። እንዳንመልስ ስቲች እንዳናረግ ዘግተዋል አሉ። ከ3 ደቂቃ በላይ ያለን ቪዲዮ ቲክቶክ ራሱ ነው የሚቆልፈው። ዱዌትና ስቲች አይፈቅድም ባይዙ እና አዚፍ ቤቴን ቆልፌ ምናምን ያወራው አይነት አድርገው ነው ቪዲዮ የመለሱልኝ። አንደኛው ደግሞ በመባረክ ጊዜውን ፈጀ። መልሱን ሳልሰማ ስክሮል አደረኩ። እንደዚህ በመረዳት ጌታ ይባርክ፣ እንደዛ ቼክ በማድረግ የኤለን ጂ ዋይትን ኤርሊ ራይቲንግስን ዲዛይር ኦፍ ኤጅን ጌታ ይባርክ ሳየው 5 ደቂቃ ነው። ከ5 ደቂቃው 3 ደቂቃው በሙሉ ጌታ ይባርክ ነው። ኧረ ወደዛ ሂድ ብዬ አለፍኩ ማለት ነው። አለፍኩ አሜን አሜን አልኩና ወጣው ማለት ነው። ኮንክሪት የሆነ ባክ ኤንድ ፎርዝ አርጊው ማድረግ ይኖርብናል። ክሌም ያደረኳቸው ነገሮች ስላሉ ሪፊት ለመደረግ ዝግጁ ነኝ። ይምጡና እንዳልኩ ፕሬዘንቴሽኑን እናቅርብ። 1 2 3 ዶክትሪኖች ላይ ፎከስ አድርገን ማሳየት ይኖርብናል። ከዛ በኋላ ጥያቄና መልስ ምናምን ገብተው እንደዛ እናምንም እናምናለን ኦር በትክክል አልተረዳችሁትም የሚለው ነገር መቀመጥ ይችላል። መልካም እንደዛ ከሆነ እስኪ ዲኤም ማድረግላለሁ ሜይ ቢ እንደዛ የተሻሉ ሰዎች የሚባሉ አሁን እንዳልኩ ቪዲዮ የሚሰራ ሁሉ ባይዘወይ አይወክልም። እኔም አልወክልም ብዬ የተናገርኩት ከዛ አንጻር ነው። ቢካዝ ዲቴል የሆነ ኢንፎርሜሽንም የሚያውቅ ማህበረሰቡ ትንሽ ነው። ገብቷል። ላይክ ዲቴል የሆነውን ሙሉንም አንብቦ ምናምን አንደርስታንድ ያደረገ ሰው ከዛ አንጻር ነው። በደንብ ዲስከስ እናደርጋለን። ቴንክ ዩ። ጸጋና ሰላም ይብዛለን።